የቀደመው ፍቅርን ትተሃል። ትዝ ይልሃል ያኔ ገና ጌታን ስትቀበል ለክርስቶስ የነበረ ፍቅር ግለቱ ሙቀቱ ወየውልኝ የድሮ ልቤ የታለች ወየውልኝ ለራስ ድሮ እኮ መጽሐፍ ቅዱስ ነበረህ እኮ ድሮ ሳትጸልይ እኮ አታድርም እኮ ሳትጸልይ እኮ አተኛም ሳትጸልይ እኮ ቀንን አትወጣም ፍላጎት የለህም አሁን ለጸሎት ፍላጎት የለህም ለቃሉ ፍላጎት የለህም ድሮ የነበረ ፍቅር እኮ ጌታ ደግሞ የሚወድልህ ልብህን ነው ታውቃለህ ያንን ገር ልብህን እሺ ባይ ልብህን ታዛዥ ልብህን ይቅር ባይ ልብህን ቶሎ የሚረሳውን ልብህን ዛሬ ድሮ እንደነበረ አይደለም ለወንድሞች ህብረት ያለ ፍላጎት ለጸሎት ያለ ፍላጎት ለቃሉ ያለ ፍላጎት ድሮ እንደነበረ አይደለም ከፍታ ለካ ፍቅር መለኮትን ስራ ያደረገው ፍቅር ነው መለኮትን ቀራንዮ መስቀል ላይ ያንጠለጠለው ፍቅር ነው ለሰው ያለው ፍቅር ክብሩ እንደመቀማት እንዳይቆጥር ያደረገው ፍቅር ነው እርቃኑን እንዲጠለጠል የሆነው ፍቅር ነው ምሕረት የተሞላን ፍቅር የተሞላን ቸርነት የተሞላን የቀድሞ ልቤን የቀድሞ ፍቅሬን ተጎድቻለሁ ብዬ ጉዳቶቼን ቆጥሬ ለቅሜ እሺ ባይ ልቤን ታራቂ ልቤን ተለማማቂ ልቤን በማጣቴ የተጎዳሁት እኔ እንጂ ያለኋቸው ሰዎች እንዳይመስሉ አንተ ሰው በመጥላት ራስህ ነው የምትጎዳው ከመለኮት ጋር ያለን ነገር የምታጣው ራስህ ነው በኤፌሶን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ ሰባቱን ከዋክብት በቀኝ እጁ የያዘው በሰባቱም የወርቅ መቅረዞች መካከል የሚመላለሰው እንዲህ ይላል ስራህን ጥረትህንና ትዕግስትህን አውቃለሁ ክፎችንም ችላ ብለህ እንዳላለፍካቸው ሐዋርያት ሳይሆኑ ሐዋርያትን የሚሉትንም መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ ደግሞም በትዕግስት መጽናትንና ስለ ስሜ መከራ መቀበልን አውቃለሁ በዚህ ሁሉ አልታከትክም ይሁን እንጂ የምነቅፍብህ ነገር አለኝ ይኸውም የቀደመውን ፍቅርን ትተሃል እንግዲህ ከየት እንደወደቅ አስብ ንስሐ ገብተህ ቀድሞ ታደርገው የነበረውን ነገር አድርግ ንስሐ ካልገባ መጥቼ መቅረዝን ከቦታው ወስድብሃለሁ ነገር ግን ይህ በጎ ነገር አለ እኔ ምጠላውን የኒቆላውያንን ሥራ አንተም ጠልተሃል መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ ድል የሚነሳ በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ አደርገዋለሁ ዮሐንስ ራእይ መጽሐፍ ምዕራፍ 2 ላይ የምንመለከተው ለሰባቱ አብያተ ክርስቲያናት የተጻፉ ሰባት ደብዳቤዎችን ነው እነዚህ ለሰባቱ አብያተ ክርስቲያናት የተጻፉ ደብዳቤዎችን የሚያመሳስላቸው ሰባት ነጥቦች አሉ እያንዳንዱ ቤተክርስቲያን የራሱ የሆነ ድካምም አለው ጥንካሬም አለው ይሄ ደብዳቤ የተጻፈው የበረታው እንደበረታ እንዲቀጥል የደከመው ደግሞ እንዲበረታ ለማድረግ ነው ይሄ ደብዳቤ ለሰባቱ አብያተ ክርስቲያናት የተጻፈው እንደነገርኳችሁ ሁሉም ቤተክርስቲያን የራሱ የሆነ ጥንካሬ አለው የራሱ የሆነ ድካም አለው ካስተዋሳችሁ የሚናገረኝንም ድምጽ ለማየት ዞር ባልኩኝ ጊዜ ሰባት የወርቅ መቅረዞችን አየሁ ከዛ በሰባቱም የወርቅ መቅረዞች መካከል የሰው ልጅ የሚመስለውን አየሁ ብሎ እንደተናገረ እነዚህ ሰባት የወርቅ መቅረዞች ምን እንደሆነ ትርጉማቸው በአንደኛው ምዕራፍ በ20ኛው ቁጥር ላይ ነግሮናል ሰባቱ በእስያ የሚገኙ አብያተ ክርስቲያናት እንደሆኑ በወቅቱ በዛን ዘመን የነበሩት አብያተ ክርስቲያናት ቁጥር 7 ብቻ ስለሆነ አይደለም በዛን ዘመን የነበሩ ብዙ አብያተ ክርስቲያናቶች አሉ እነዚህ ሰባቱ ግን ሌሎቹን ሊወክሉ የሚችሉ ሌሎቹ ማሳያ ሊሆኑ የሚችሉ ናቸው ኢትዮጵያ ውስጥ በጣም ብዙ አብያተ ክርስቲያናት አሉ ኢትዮጵያ ውስጥ ላሉ አብያተ ክርስቲያናት መልእክት ለማስተላለፍ ብትፈልጉ ሰባት አማድ የሆኑ ፒክ ብታደርጉ ለሰባቱ በመትልኩት ደብዳቤ አማካኝነት ለሌሎቹ መልእክት ልትልኩ እንደምትችሉ የታወቀ ጉዳይ ነውና እያንዳንዱ ደብዳቤ ደግሞ አንዱ ከሌላው ጋር የሚመሳሰልበት ሰባት መሰረታዊ ነጥቦች አሉ እነዚህ ሰባቱ ለአብያተ ክርስቲያናት የተጻፉ ደብዳቤዎች የሚያመሳስላቸው ሰባት ካራክተሮች አሉ ከነዚህ ውስጥ የመጀመሪያው የሚያመሳስለው የመልእክቶቹ የደብዳቤዎቹ መዳረሻ ናቸው መልእክቶቹ መነሻ የሚያደርጉት የቤተክርስቲያኒቱን መጋቢ ነው ምክንያቱም መጋቢው ቤተክርስቲያኒቱን የመምራት ኃላፊነት ስላለበት እንደዚሁም ደግሞ የየቤተክርስቲያኖቹ ደካማና ጠንካራ ጎን በመጋቢዎቹ ደካማና ጠንካራ ጎን ሊገለጥ ስለሚችልና በዚህ በራእይ መጽሐፍ ጥናታችን ውስጥ ሐዋርያው ቅዱስ ዮሐንስ ከእግዚአብሔር ራእይን ተቀብሎ ትንቢትን ተቀብሎ ከጻፈላቸው ቤተክርስቲያኖች መካከል የመጀመሪያዋ ቤተክርስቲያን የኤፌሶን ቤተክርስቲያን ነች ስለዚህ የምትጽፉ ሰዎች የኤፌሶን ቤተክርስቲያን ብላችሁ መጻፍ ትችላላችሁ የኤፌሶንን ቤተክርስቲያን መልእክትና ማስጠንቀቂያ ምስጋና የኤፌሶንን ቤተክርስቲያን ድካምና ጥንካሬ ከማየታችን በፊት
በሁለት ከፍለን እንመልከት። የመጀመሪያው የኤፌሶን ከተማ ራሷ ምን ትመስል ነበረ፣ እንደገና ደግሞ በኤፌሶን ከተማ ውስጥ ያለችው የኤፌሶን ቤተክርስቲያን መንፈሳዊ ገጽታዋ ምን ይመስላል የሚለውን ነገር ማየት ተገቢ ነው። የኤፌሶን ከተማዋን ስንነጋገር ኤፌሶን የሚለው የቃሉ ትርጉም የምታስጎመጅ የምታምር ውብ የሆነች እንደማለት ነው። ስለዚህ ኤፌሶን ትርጉሙ በጣም የምታስጎመጅ እንደማለት ነውና ይሄ ከስሙ ራሱ ስትነሱ የኤፌሶን ከተማ ምን አይነት ገጽታ እንደነበራት ለመረዳት ትችላላችሁ። የሮም አገዛዝ ዋና ከተማ ነበረች ኤፌሶን ሮም እስያን በምትገዛበት ዘመን እንደ ካፒታል ሲቲ ተጠቀምባት የነበረች ከተማ ነች። እንደዚሁም የኤፌሶን ከተማ የባህል የሃይማኖትና የኢኮኖሚ እምብርት የሆነች ከተማ ነች። ከፍተኛ የሆነ ባህል፣ ከፍተኛ የሆነ የሃይማኖት እንቅስቃሴና የኢኮኖሚ እንቅስቃሴ ያለባት ከተማ ነች። እንደዚሁም ደግሞ የዘመኑ የዓለም ባንክ መገኛ የነበረች ከተማ ነች ኤፌሶን ከተማ። እንደዚሁም የነጋዴዎች፣ የቱሪስቶች፣ እንደዚሁም የነገስታቶች መናኸሪያ ነች። በከፍተኛ ሁኔታ ብዙ ቁጥር ያላቸው ነጋዴዎች፣ ብዙ ቁጥር ያላቸው ቱሪስቶች፣ ብዙ ቁጥር ያላቸው ነገስታት ወደ ኤፌሶን ከተማ ይገቡና ይወጡ ነበረ። ይሄ ብቻ አይደለም። የኤፌሶን ከተማ የጥንቆላና የአስማት አደባባይ የነበረች ከተማ ነች። እንደዚሁም ከተማይቷ የወደብ ከተማ ነች፣ የንግድ መናኸሪያ ነች። በሚገርማችሁ ሁኔታ የሮም አገዛዝ ጌትዌይ ነች፣ የመግቢያ ከተማ ነች። እንደነገርኳችሁ ሮም እስያን በምትገዛበት ዘመን የመግቢያ በር ተደርጋ ትወሰድ የነበረች ከተማ የኤፌሶን ከተማ ነች። ይሄን የምነግራችሁ ለምንድነው? አሁን ለምሳሌ በሐዋሳ ከተማ ያሉ አብያተ ክርስቲያናት ምን አይነት መንፈሳዊ ሁኔታ፣ ምን አይነት መንፈሳዊ መልክ እንዳላቸው ለመረዳት ከፈለጋችሁ አንዱ ማጥናት ያለባችሁ ከተማው ላይ ያለውን ገጽታ ነው። ከተማ ላይ ያለውን ባህሪ ነው። እቺ ቤተክርስቲያን በሐዋሳ ያሉ አብያተ ክርስቲያናት ከሚጋፈጡት ነገር አንዱ ሐዋሳ ውስጥ ያለ የባህል፣ የኢኮኖሚ፣ የተለያዩ እንቅስቃሴዎች አንዱ ገፈት ቀማሽ ነች ቤተክርስቲያን የምትሆነው። ስለዚህ የኤፌሶንን ከተማ ስትመለከቷት የሮም አገዛዝ ዋና ከተማ ነች። የዘመኑ የዓለም ባንክ መገኛ ነች። የጥንቆላና የአስማት አደባባይ ነች። የኤፌሶን ከተማ ጥንቆላና አስማት በግልጽ በአደባባይ ይደረግ ነበር። እንደዚሁም ደግሞ ሐዋርያት ሥራ መጽሐፍን ስታነቡ እንደውም ብዙ መጽሐፎችን አቃጥለው እንደነበረ፣ በዛ ከፍተኛ ኪሳራ ደርሶባቸው እንደነበረ፣ የአርጤምስስ መቅደስ በኤፌሶን ከተማ እንደነበረ፣ እንደዚሁም ዲያና የምትባለዋ ጣዖት በዛ ከተማ ትመለክ እንደነበረ፣ እቺ ዲያና የምትባለዋ ጣዖት ደግሞ በጣም ብዙ ጡቶች ያላት እንደሆነች፣ የፈርቲሊቲ አምላክ እንደሆነች በዚህ ልክ እንደምትመለክ ትመለከታላችሁ። ስለዚህ አንዱ የኤፌሶን ከተማ እንደዚህ አይነት ገጽታ የነበራት ከተማ መሆኗን ማወቅ በጣም ተገቢ ነው። ከኤፌሶን ከተማ ትንሽ ጠጋ ብለን ወደ ውስጥ ፈቀቅ ብለን ደግሞ የኤፌሶንን ቤተክርስቲያን መንፈሳዊ ሁኔታ፣ መንፈሳዊ ባክግራውንድ ማየት በጣም ተገቢ ነው። አሁን ደግሞ የኤፌሶን ከተማው ብላችኋል ቅድም፣ አሁን ቤተክርስቲያኒቱ ማለት ትችላላችሁ። የኤፌሶን ቤተክርስቲያን በሐዋርያት ሥራ መጽሐፍ ምዕራፍ 18 መሰረት በአቂላና ጵርስቅላ የተመሰረተች ቤተክርስቲያን እንደሆነች ማየት ይቻላል። እንደዚሁም ደግሞ ከአዲስ ኪዳን ሶስቱን የመጽሐፍ ቅዱስ መልእክቶች የተቀበለች ቤተክርስቲያን ነች። የኤፌሶን መልእክት ራሱ አንደኛው ማለት ነው። ሁለተኛው አንደኛ የጢሞቴዎስ መልእክት፣ ሶስተኛው ሁለተኛው የጢሞቴዎስ መልእክት። እነዚህ ሶስቱ የሐዋርያው ጳውሎስ መልእክቶች በቀጥታ የተሰጣትና የተቀበለች ነች። በአራተኛ ደረጃ ይሄው ራሱ የራእይ መጽሐፍ ምዕራፍ 2 ከቁጥር 1 እስከ 7 ያለውን ከአዲስ ኪዳን መልእክቶች መካከል የተቀበለች ቤተክርስቲያን ነች። እንደምታውቁት ይሄ በራእይ መጽሐፍ ላይ ያለው ሰባቱ ደብዳቤ ለሰባቱ ቤተክርስቲያን የተጻፈው የራእይ መጽሐፍ መልእክት ራሱ አስቀድሞ የተነበበውና የሚነበበው በዛው በኤፌሶን ቤተክርስቲያንና በኤፌሶን ከተማ ነው። ለምን ቢባል ቅድም ነግሬያቸዋለሁ። ኤፌሶን የእስያ ጌትዌይ ነች፣ የመግቢያ በር ስለሆነች ማለት ነው። እቺ ኤፌሶን ቤተክርስቲያን በጢሞቴዎስ መጋቢነት ስትመራ የነበረች ቤተክርስቲያን ነች። መጽሐፍ ትችላላችሁ። ጢሞቴዎስ ሐዋርያ ጳውሎስ ጢሞቴዎስን ወደዚች ቤተክርስቲያን እንደላከውና በዚች ቤተክርስቲያን በመጋቢነት እንዲያገለግል እንዳስቀመጠው መጽሐፍ ቅዱስን ስታነቡ ትመለከታላችሁ። አንዱ ምክንያት ከሰት ትምህርት ጋር በተገናኘ ያሉትን ነገሮች ለማስተካከል እንደሆነ መጽሐፍ ቅዱሳችን ላይ ታያላችሁ። የኤፌሶን ቤተክርስቲያን ሌላ ገጽታዋን ደግሞ ስትመለከቱ የእስያ አብያተ ክርስቲያናት እናት ቤተክርስቲያን ነች።
ብዙዎቹ የእስያ አብያተ ክርስቲያናት ከዚች ቤተክርስቲያን መንፈሳዊ እንቅስቃሴ የተወለዱ እንደሆኑ ከዚች ቤተክርስቲያን መንፈሳዊ እድገት የተጠቀሙ እንደሆኑ ታያላችሁና የኤፌሶን ቤተክርስቲያን አማድ ከሚባሉ ትልቅ ከሆኑ ለእስያ ቤተክርስቲያናት እናት ቤተክርስቲያን እንደሆነች ታያላችሁ። እንደው ሰብሰብ አድርጋችሁ ደግሞ የኤፌሶንን ቤተክርስቲያን ሁኔታ ብትመለከቱ በጣም ጠንካራ የአገልግሎት ዘርፎች ያሏት ቤተክርስቲያን ነች። እቺ ቤተክርስቲያን በደንብ የተደራጀች የወንጌልን አካሄድ የጠበቀች ርቱ የሆነ የሥነ መለኮት አስተምሮ የምትከተል ቤተክርስቲያን ነች። በዚህ በሰባቱ ደብዳቤዎች ውስጥ በትምህርቷ የምትመሰገን ቤተክርስቲያን አንዷ የኤፌሶን ቤተክርስቲያን እንደሆነች ማወቅና መረዳት ይቻላልና ጠንካራ የአገልግሎት ዘርፎች አላት። በደንብ የተደራጀች ነች። እናት ቤተክርስቲያን ነች። እንደዚሁም ደግሞ የወንጌልን አቅጣጫ የጠበቀች ነች። ከዛም ሲቀጥል ደግሞ መልካም የሆነ ርቱ የሆነ የሥነ መለኮት ትምህርት የምታስተምር ቤተክርስቲያን እንደሆነች ታያላችሁ። እና ይሄንን መልእክት ለኤፌሶን ቤተክርስቲያን በሚልክበት ጊዜ ሐዋርያው ቅዱስ ዮሐንስ የጻፈው የመጀመሪያው ቁጥር እንደዚህ ነው የሚለው፣ ሰባቱን ከዋክብቶች በቀኝ እጁ የያዘው ብሎ ይናገርና በሰባቱ የወርቅ መቅረዞች መካከል የሚመላለሰው ብሎ ይናገራል። ይሄ ሰባቱን ከዋክብቶች በእጁ የያዘው በሰባቱ የወርቅ መቅረዞች መካከል የሚመላለሰው እንዲህ ይላል ብሎ ሲል ምን ማለት ፈልጎ ነው ስትሉ ሶስት መሰረታዊ ነገሮችን ማለት ፈልጎ እንደሆነ ትመለከታላችሁ። የመጀመሪያው ነገር መቼም ቢሆን ቤተክርስቲያን የክርስቶስ እንጂ የማንም እንዳልሆነች የሚያሳይ ቁጥር ነው። ቤተክርስቲያን የሞተላት ጌታ ነው፣ የመሰረታት ጌታ ነው፣ መጥቶ የሚወስዳት ጌታ ነው። ቤተክርስቲያን በማንም ልትመሰረት ትችላለች፣ ነገር ግን የማንም አይደለችም። ቤተክርስቲያን በማንም ልትገለገል ትችላለች፣ ነገር ግን የማንም አይደለችም። ቤተክርስቲያን ባለቤት እንዳላት፣ ቤተክርስቲያን መጥቶ የሚወስዳት እንዳላት፣ የመሰረታት እንዳላት በዚህ ቁጥር ላይ ትመለከታላችሁ። መቼም ቢሆን ቤተክርስቲያን የክርስቶስ እንደሆነች በሰባቱ የወርቅ መቅረዞች መካከል የሚመላለስ ብሎ ይነግረናል። ሌላው ጌታ ዋንኛ የቤተክርስቲያን ህልውናዋ እንደሆነ የሚነግራችሁ ክፍል ነው፣ የሚነግራችሁ ቁጥር ነው። የቤተክርስቲያን ህልውና ግለሰቦች አይደሉም። የቤተክርስቲያን ህልውና የጥቂት ሰዎች የገንዘብ አስተዋጽኦ አይደለም። ቤተክርስቲያን በዘመናት መካከል እየተፈተነች በእሳት ውስጥ እያለፈች እያበራች እየደመቀች እየነጠረች የሄደች ነች። ነገስታት በቤተክርስቲያን ላይ ተነስተዋል። ምሁራን በቤተክርስቲያን ላይ ተነስተዋል። ሃይማኖተኞች በቤተክርስቲያን ላይ ተነስተዋል። ዛሬም ግን ቤተክርስቲያን የገሃነም ደጆች ሳይቋቋማት እያሸነፈች ድል እያደረገች ማብራቷን ለትውልድ መልስ መሆኗን ቀጥላለች። የቤተክርስቲያን ህልውናዋ ጌታ የቤተክርስቲያን ህልውና እንደሆነ ታያላችሁ። እሱ ብቻ አይደለም። በዚህ ቁጥር የምትመለከቱት ሰባቱን ከዋክብቶች በቀኝ እጁ የያዘው በሰባቱ የወርቅ መቅረዞች የሚመላለሰው ብሎ ሲል ከጌታ የተሰወረ አንዳች ነገር እንደሌለ የሚያሳይ ቁጥር ነው። አንድም ነገር በቤተ ክርስቲያን ውስጥ የሚደረግ ነገር ከሱ የተሰወረ የተደበቀ የማያውቀው ማንም የሚያስረዳው እንዲህ ነው ብሎ የሚነግረው ነገር የለም። ያለ አንዳች አስረጂ፣ ያለ አንዳች ተናጋሪ እሱ እያንዳንዱን አንድም ነገር ሳይቀር በቤተ ክርስቲያን ውስጥ ያለ ጉዳይ ከሱ እንዳልተሰወረ የምትመለከቱበት ክፍል ነው። የሚገርምህ አንተ ካወቅ አንድ ወይም ሁለት ጉዳይ ነው የምታውቀው። አንተ ካወቅ እንደ ቅርበት መጠን ነው የምታውቀው። አንተ ከምታውቀው በላይ አብጠርጥሮ አበጥሮ ኢን ኤንድ አውት በደንብ አድርጎ የቤቱ ባለቤት እሱ ስለሆነ መቼም ቤተክርስቲያንን እንደማይተዋት ከምታዩበት የራእይ መጽሐፍ ቁጥሮች መካከል አንዱና ዋንኛው ነው። በመቀጠል የሚነግራት በኤፌሶን ላለችው ቤተክርስቲያን በመጀመሪያ ብርቱ ጎኗን በማንሳት ምስጋና ያቀርብላታል። ስራህን አውቃለሁ፣ ድካምን አውቃለሁ፣ ትዕግስትህን አውቃለሁ። ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን መርምረ ፈትሸ እንዳገኛቸው አውቃለሁ። ከዛስ ስለ ስሜ መከራ እንደተቀበልክ አውቃለሁ ብሎ 5 መሰረታዊ ነገሮችን ለኤፌሶን ቤተክርስቲያን ያነሳላታል። የኤፌሶን ቤተክርስቲያን ብርቱ ጎኗ ምንድነው? ጠንካራ ጎኗ ምንድነው? ያስመሰገናት ምንድነው? እኛ ከኤፌሶን ቤተክርስቲያን ልንማረውና የኛ ልናረጋው የሚገባ ጉዳይ ምንድነው ቢባል
አንዱ የኤፌሶን ቤተክርስቲያን የተመሰገነችበት ምክንያት ስራዋ ነው፣ ድካሟ ነው፣ ትግስቷ ነው። ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን መርምራ ማግኘቷ ነው፣ አለመታገሷ ነው። ይሄ ብቻ አይደለም፣ ስለ ስሙ መከራ መቀበሏ ከጌታ ዘንድ እንድትመሰገን ጠንካራ ጎኗ ተብሎ እንዲቆጠርላት ያደረጋት ጉዳይ ነው። ወዳጆቼ ቅድም መግቢያ ላይ እንደነገርኳችሁ ምንም ያህል ብንበድለው ምንም ያህል ድካም ቢኖርብን እሱ ግን አስቀድሞ የነበረን ጠንካራ ነገር አይረሳም። እሱ ዋናው ጉዳዩ ስተታችን እንድናርም፣ እሱ ዋና ጉዳዩ ጉድለታችንን እንድንሞላ ይገስጸናል፣ ያርመናል፣ ያስተካክለናል እንጂ ስለ ድካማችን ጠንካራ ጎናችንን አይክድም። ስለ ድካማችን ብርታታችንን አይዋሽም። እንደ አንዳንድ ሰዎች እንደ ጽንፈኛ ሰዎች በጥላቻ እንደተሞሉ ሰዎች አይደለም። እሱ ቤተክርስቲያንን ሲያያት ጥንካሬዋንም ይናገራል፣ በጥንካሬዋ ምክንያት ያመሰግናታል። አት ሴም ታይም ደግሞ እምነቅፍብሽ ነገር አለ ብሎ ይላታል። የመጀመሪያው የተመሰገነችበት ጉዳይ ጻፉ፣ ስራህን አውቃለሁ ይላል። ክርስቲያን በስራ ባይድንም ለስራ ድኗል። ስራህን አውቃለሁ አለ። አየህ፣ ኤፌሶንን ቤተክርስቲያን ከምትመሰገንበት ጉዳይ አንዱ ስራህን አውቃለሁ። የምናደርገውን የምንሰራውን ሰዎች ባያውቁም እሱ ካወቀ ይበቃል። ሰዎች ላያውቁ ይችላሉ። ጌታ ኤፌሶንን ቤተክርስቲያን እንደዚህ ይላታል፣ ስራህን አውቃለሁ። ሰዎች ላያውቁ ይችላሉ። በሰራው ስራ ላትመሰገን ትችላለህ። እውቅና ላይሰጥ ይችላል። እሱ ብቻ አይደለም፣ ሰዎች ላያስደስታቸው ይችላል የምትሰራው ስራ። እኔ ግን አውቃለሁ እንዴት የሚያስደስትና የተባረከ የእግዚአብሔር እቺን ቤተክርስቲያን የሚያመሰግንበት ጉዳይ እንደነበረ ስትመለከቱ በጣም የሚገርም ነው። እኔ ራእይ መጽሐፍን ሳጠና ከተነካውበት ጉዳይ አንዱ ይሄ ነው። ስራህን አውቃለሁ አለ። ሰዎች ላያውቁ ይችላሉ። ሰዎች ክሬዲት ላይሰጡት ይችላሉ። ሰዎች ላያስደስታቸው ይችላል፣ ላይጥማቸው ይችላል። እግዚአብሔር ግን ሰዎች እውቅና አልሰጡትም። ሰዎች አላስደሰታቸውም። ሰዎች ቴንኪው አላሉህም። ስለዚህ አላቅም አይልም። ስራህን አውቃለሁ፣ እንዴት ባለ ሁኔታ እንደምትሰራ በደንብ አድርጌ ነው ማቀው ይላል። ቀጥሎ ሲናገር ሁለተኛው ጉዳይ ድካምህን አውቃለሁ ይላል። ይሄን ስራ ስትሰራ ያለ መሰልቸት እንደሆነ፣ ይሄን ስራ ስትሰራ ያለ ማቋረጥ እንደሆነ ድካምህን አውቃለሁ። በጣም እየደከምክ፣ በጣም እየለፋህ፣ በጣም ዋጋ እየከፈልክ እንዳገለገልከኝ አውቃለሁ። ሲሰማህም ሳይሰማህም እንደ ልብ ሆነ እንደምታገለግልም ያውቃል። ያለ መሰልቸት ያለ ማቋረጥ ኮንሲስተንሲን ጠብቀ ሁሉ ጊዜ በጣ ክፍል ላይ እንደምትገኝና እንደማትገኝ ያውቃል። ይሄ መልእክት ለኤፌሶን ቤተክርስቲያን ነው። ዛሬ ግን ለኔና ለእናንተ ነው። ያውቃል። እንዴት እንደምናገለግለው ያውቃል። እንዴት እንደምንሮጥለት ያውቃል። እንዴት እንደምንሰራለት ያውቃል። ያለ መሰልቸት ያለ መታከት ያለ ማቋረጥ ሰውዬኝ አላየኝ ብለ ሰው ቴንኪው አለኝ አላለኝ ጉዳይ ሳይሆን እንደምታገለግለውን ያውቃል። አውቃለሁ አለ። አውቃለሁ። ዛሬ ሰው ክሬዲት ካልተሰጠው በጣም ነው የሚያንገበግበው። እውቅና ካልተሰጠው አውቃለሁ። ስለ ቤቴ ዝም እንዳላልክ አውቃለሁ። ስለ ወንጌል ዝም እንዳላልክ አውቃለሁ። በደንብ ነው ድካምህን። ደክሞሃል። እየደከምክ ነው የምታገለግለው። እየደከምክ ነው የሰራኸው። በቸልተኝነት አይደለም። ያስታውቃል። ጉልበቴ ያስታውቃል። መልክ ያስታውቃል። ደክመሃል። እንቅልፍህን ተውታል። ቀን ማታ ሳትል፣ ክረምት በጋ ሳትል እንዳገለገልከኝ አውቃለሁ። ያውቃል። እግዚአብሔር ያውቃል። ስታገለግል ለዮናታን ብለህ እንደማታገለግል እወቅ። ስትሰራ ለዮናታን ብለህ ለምትሰራው፣ ለማንም ደስታና ምቾት ብለህ ለምትሰራው ሰው እውቅና ላይሰጥ ይችላል። ቴንኪው ላይልህ ይችላል። ኢት ዳዝንት ማተር። በሰማይ ያለው በሚረካበት ልክ፣ እሱም በሚያስደስተው ልክ በኢየሱስ መስራት ይሁንላችሁ። ባካችሁ ጩሁና አሜን በሉ። ከስንፍና ወጣችሁ፣ ከቸልተኝነት ወጣችሁ፣ ከድካም ወጣችሁ፣ ከዝለት ወጣችሁ እሱ እንደሚገባው ስራ ስትሰሩ ወዳጆቼ፣ እንግዳ እንኳን ጋብዛችሁ ቤታችሁ ለእንግዳው እንደሚገባ ነው የምትዘጋጁት። እንግዳው ከባድ ከሆነ ትልቅ ከሆነ በጣም ነው ትኩረት ሰጥታችሁ የምትዘጋጁት። የእንግዳው ልክ የዝግጅታችሁ ሁኔታ ይናገራል። ልክ እንደዚሁ ነው ለአምላካችሁ እንደሚገባው፣ ለአዳኛችሁ እንደሚገባው። ሰው አይመሰክርም፣ እሱ ይመሰክርልሃል። ሰው ቴንኪው አይልም፣ እሱ ግን አይረሳም። ሰው አይጥመውም፣ እሱ ግን በትክክል እነግርሃለሁ የሰራህበትን መንገድ አይረሳም።
ስራህን አውቃለሁ አለ። ስራህን አውቃለሁ። ከዛ ድካምህን አውቃለሁ። እየደከምክ እንዳገለገልክ አውቃለሁ። ሳትሰለች እንዳገለገልክ አውቃለሁ። ያወራና የሰራ አንድ አይደለም። በማህበራዊ ሚዲያ ፌስቡክ ከፍተህ ቲክቶክ ከፍተህ ማውራትና ቤተ ክርስቲያን ውስጥ ኃላፊነት ወስደህ መጽሐፍ ቅዱስ ከፍተህ ከጉልበት ተንበርክከ ማገልገል በጣም ነው የሚለያየው። አንተ ማህበራዊ ሚዲያ ላይ የማትፈልገውን ሰው ብሎክ ታደርገዋለህ። ማንም ሰው ግን ቤተ ክርስቲያን የሚያስቸግረውን ሰው ብሎክ አያደርገው። ውጣና ሂድ ብሎ አይለውም። ዛሬ ማህበራዊ ሚዲያ ላይ ቁጭ ብለህ መብራትን እንደዚህ አድርገህ አውርተህ ልክ ወንጌልን ከአንድ ጫፍ ወደ ሌላ ጫፍ የወሰድክ ሊመስል ይችላል። እንዳትሳሳት። ያወራና የሰራ ይለያያል። ያወራውን አውቃለሁ አይደለም ያለው፣ የሰራኸውን አውቃለሁ። ስራህን አውቃለሁ። ድካምህን አውቃለሁ። ልፋትህን አውቃለሁ። ወሬህን አይደል። የወደፊት ስጋቴ ምን መሰለህ? ወንጌልን ፌስቡክ ከፍቶ ቲክቶክ ከፍቶ ያገለገለ ማህበረሰብ ወደ ቤተ ክርስቲያን መጥቶ ተንበርክኮ መጽሐፍ ቅዱስ ከፍቶ ማገልገል ይቸግረዋል። ይቸግረዋል። ሰው በቤተ ክርስቲያን ውስጥ አድራሻ ከሌለው፣ ሰው በቤተ ክርስቲያን ውስጥ ኃላፊነት ከሌለው፣ ሰው በቤተ ክርስቲያን ውስጥ የተቀበለው የተሸከመው ቀንበር ሳይኖረው የማህበራዊ ሚዲያ አንበሳ ሊመስል ይችላል። ግን እንዳይመስልህ ስላናቃለሁ የቤተ ክርስቲያን መጋቢዎች አገልጋዮች እንዳይመስላችሁ። እግዚአብሔር ያወራውን አይደለም የሰራውን የደከመበትን የለፋበትን በደንብ አውቃለሁ። ያውቃል እግዚአብሔር ማን እንዳወራ ማን ደግሞ እንደሰራ ማን ሲሰራ ማን አቃቂር ያወጣ እንደነበረ እግዚአብሔር በደንብ ያውቃል። አውቃለሁ። ድካምህን አውቃለሁ። ደክመሃል፣ ለፍተሃል። በ30 ዓመት የ60 ዓመት ሽማግሌ ይመስላል። አንተ ገና ወጣት ሳለ ደክመሃል። አውቃለሁ ስራህን፣ ድካምህን አውቃለሁ። ማንም ክሬዲት ላይሰጥ ይችላል። እኔ ግን አውቃለሁ አለ። አውቃለሁ። እሱ ብቻ አይደለም፣ ስራህን ስትሰራ ድካምን ስትደክም ደግሞ በትዕግስት እንደሆነ አውቃለሁ። ትዕግስትን አውቃለሁ። ትዕግስት የመንፈስ ቅዱስ ፍሬ ነው። ትዕግስት የመጽናትና የመረጋጋት መገለጫ። ስትሰራ ጸንተክ ነው፣ ተረጋግተክ ነው። አንዱ እማቀው ጉዳይ ብሎ የሚለው ትዕግስቱ። ትዕግስትን አውቃለሁ። ብዙ ነገር ታግሰ እንደኖርክ አውቃለሁ። እያየ እንዳላይ እየሰማ እንዳልሰማ የብዙ ሰዎች መጫወቻ ስትሆን ኖረሃል። አውቃለሁ። ትዕግስትን አውቃለሁ። ይሄ ደግሞ ወዳጆቼ ትዕግስት የመጽናትና የመረጋጋት መገለጫ። ዛሬ ብዙ ሰዎች ምንም ጽናት የሚባል ነገር የላቸው፣ መረጋጋት የሚባል ነገር የላቸው። አይረጋጉም፣ አይጸኑም። አውቃለሁ አለ። ጽናትን አውቃለሁ፣ መረጋጋትን አውቃለሁ። ከዛ ቀጥሎ ስለ ስሜ መከራ እንደተቀበልክ አውቃለሁ። መስራት ብቻ አይደለም፣ መታገስ ብቻ አይደለም። ስለ ስሜ ቀጥለ መከራ እንደተቀበልክ አውቃለሁ። ይሄ ሁሉ ጠንካራ ጎን አለ። ስራህን አውቃለሁ፣ ድካምን አውቃለሁ፣ ትዕግስትን አውቃለሁ። ሐዋርያት ሳይሆኑ ሐዋርያንን የሚሉትን መርምረ ሐሰተኞች ሆነው እንዳገኛቸው አውቃለሁ። ለስሜ መከራ መቀበላችሁንም አውቃለሁ፣ ይሄንንም አውቃለሁ። ይሄ ሁሉ ጠንካራ ጎን አለ። ቀጠለና ነገር ግን ይሁን እንጂ የምነቅፍብህ ነገር አለ አለ። ጻፉ። የምነቅፍብህ ነገር ብላችሁ የምነቅፍብህ ነገር ደግሞ የቀደመውን ፍቅርን ትተሃል። ምንም እንኳን ሐሰተኞችን ብትለይም፣ ምንም እንኳን ለስሜ መከራ ብትቀበልም የምነቅፍብህ ነገር አለ። በስራ በትዕግስት በድካም በጣም የምትታወቅ ነው። በዚህ ኤክሰለንት ነው፣ 100 ከ100 ሰጥቻለሁ። ነገር ግን የምነቅፍብህ ነገር አለ። የቀደመው ፍቅርን ትተሃል። ይሄ ፍቅር የሚለው ሐሳብ በሁለት መልኩ ሰዎች ይመለከቱታል። የመጀመሪያው የኤፌሶን ሰዎች ገና ጌታን ሲቀበሉ ሳለ ለጌታ የነበራቸውን ፍቅር ነው የተዉት የሚሉ አሉ። ሌሎች ደግሞ አይደለም፣ እርስ በርሳቸው አንዳቸው ለሌላቸው ያላቸውን ፍቅር ነው የተዉት ይላሉ። ለኔ ግን ሁለቱም ያስኬዳል። ምክንያቱም ሰው ከጌታ ጋር ያለውን ፍቅር ከተወ ከወንድሙ ጋር ያለውን ፍቅር የሚያስቀጥልበት ምንም ምክንያት የለም። የቀደመው ፍቅርን ትተሃል አለ። ገና ጌታን ስትቀበል ለክርስቶስ የነበረህን ፍቅር ትተሃል። ትዝ ይልሃል? ያኔ ገና ጌታን ስትቀበል ለክርስቶስ የነበረ ፍቅር ግለቱ ሙቀቱ አሚን ብለህ አትጠግብም፣ ጸልይ አትጠግብም፣ መጽሐፍ ቅዱስ አንብበህ አትጠግብም። እዚህኛውም ኮንፈረንስ እዛኛውም ኮንፈረንስ አትጠፋም፣ የጸሎት ፕሮግራም አትጠፋም፣ አዳር ጸሎት አትጠፋም። በስመ አብ የነበረ ግለት የቀደመው ፍቅር ትተሃል። ገና ወደ ጌታ ስትመጣ የነበረ
ለቃሉ የነበረ መነሳሳት፣ ለጸሎት የነበረ መነሳሳት፣ ለወንድሞች ህብረት የነበረ ፍላጎት። ይሄ ብቻ አይደለም፣ አንዳችሁ ከሌላችሁ ጋር ያላችሁን ያኔ የነበራችሁ ፍቅር ትታችኋል። አይገርምም? ከዛ እንደዚህ አለ፣ አንተ ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው ስላገኛቸው ድካም፣ ስራን፣ ትዕግስትን አውቃለሁ። ግን አለ ከወዴት እንደወደቅክ አስበህ ይሄ ታላቅ አወዳደቅ ነው አለ። ይሄ ታላቅ አወዳደቅ ነው። እነዚህ ጠንካራ ነገሮች ቢኖሩም አለ ወድቃል። ፍቅርን መተው ምን ማለት ነው ብላችሁ ጻፉ። ፍቅርን መተው ማለት በሙቀት የጀመረውን በቅዝቃዜ እና በቸልተኝነት ማስቀጠል ማለት ነው። በሙቀት የጀመረውን በቅዝቃዜ እና በቸልተኝነት ማስቀጠል ማለት ነው። በፊት በጣም በከፍተኛ ተነሳሽነት ነበር የምታገለግለኝ። በፊት በከፍተኛ ፍቅር መውደድ ነው የምታገለግለኝ። ከፍተኛ የሆነ ግለት ነበረ። አሁን ግን ስታገለግለኝ በቸልተኝነት ነው። ከወንድሞች ጋር ያለን ፍቅር ራሱ ቸልተኝነት ነው። ጊዜውን ለመድከው፣ ቦታውን ለመድከው፣ ተላመድክና ቤተክርስቲያኑ ስትላመድ ሁሉ ነገር ቀለለብህ። እንደ ድሮ አልከብዳለ። በፊት በነበረው ህይወት እሁድ ይርቅ ነበረ። መቼ ነው እሁድ የሚመጣው? ከሰኞ እስከ እሁድ በሆነ ነበር የምትለው። አሁን ግን አንድ እሁድን እንኳን ቃል ለመካፈል፣ አንድ እሁድን እንኳን ለመጸለይ፣ አንድ እሁድን እንኳን በአምልኮ እግዚአብሔርን ከፍ ለማድረግ፣ አንድ እሁድን እንኳን ለማገልገል ጊዜ አጣ። የምነቅፍብህ ነገር አለኝ። በሙቀት የጀመርከውን በቅዝቃዜና በቸልተኝነት እያስቀጠልከው ነው። ወዳጆቼ ፍቅር ማለት የሚሰማን ስሜት ማለት አይደለም። ለነገሮች የምንሰጠው ወስነን የምናደርገው የህይወት መርህ ነው። ፍቅር የሚሰማን ሳይሆን የምናደርገው ነው። ጻፉ። የሚሰማን አይደለም፣ የምናደርገው ነው ፍቅር። በስሜት ደረጃማ ማንም ሰው ሊሰማው ይችላል። ለምሳሌ ልብስ ቸግሮኝ ብታዩ ወይኔ ልብስ በገዛውለት ብላችሁ ሊሰማችሁ ይችላል። ፍቅር ማለት የሚሰማችሁ ስሜት አይደለም፣ የምታደርጉት ድርጊት ነው፣ ተግባር ነው። ፍቅር ማለት የቀደመው ፍቅርን ትተሃል አለ። የሚገርም ነው እግዚአብሔር የሚናገረው። ትተሃል ነው የሚለው፣ ጠፍቶብሃል አይደለም የሚለው። ትተሃል፣ ሆን ብለህ ነው የተውከው። ሆን ብለህ ነው፣ ጠፍቶብህ አይደለም። ወይኔ የቱ ጋር ነው ያረኩት? ምኑ ጋር ነበር የጠፋሁት? ከመቼ ወዲህ ነበር ፍቅሬን ያጣሁት ብለህ አይደለም። ትተሃል። ስትተው በምክንያት ነው። ስትተው በጉዳት ነው። ተጎድቻለሁ ብለህ ነው የተውከው። ምክንያት ኖሮ ነው የተውከው። ግን እንድታቅ የሚገባ ነገር አለ። በምክንያት ተው፣ ያለ ምክንያት ተው፣ ተጎድተህ ተው፣ ያለ ጉዳት ተው። የተውከው ፍቅር ከተጠያቂነት ውስጥ እንደሚከትህ እንደማታመልጥ። ትላንት የነበረን ፍቅር ትተዋል። ስትተው ምክንያት አለ። ጎርተው ነው የተውከው፣ በድለው ነው የተውከው፣ ምክንያት ኖሮ ነው የተውከው። ምክንያት ኖረህም ምክንያት አልኖረህም በተውከው ፍቅር ምክንያት ትጠየቃለህ ይለዋል። ከወዴት እንደወደቅክ አስብ ይለውና እንደዚህ ይላል። እንደውም ይላል ሐሰተኛዎችን ለይተህ ስለገለጥካቸው፣ ጠንካራ ሰራተኛ ስለሆንክ፣ ድካምና ስራ ስላለ አሁን ፍቅርን ብተው ትቀጥላለህ አይደለም የሚለው። መቅረዝህን ወስደዋለሁ ይላል። አገልግሎትን ወስደዋለሁ። እንደዚህ በጥላቻ አትቀጥልም፣ እንደዚህ በአድማ አትቀጥልም፣ እንደዚህ በክፋት አትቀጥልም። ወስድብሃለሁ። ጥሩ ነው እኮ ስራን አውቃለሁ፣ ድካምን አውቃለሁ፣ ትዕግስትን አውቃለሁ፣ ለስሜ መከራ መቀበልን አውቃለሁ። እኔ ግን ቤዚክ የሆነው ጉዳይን ትተሃል። ያም ደግሞ ገና ጌታን ስትቀበል የነበረ ፍቅር ነው። ለወንድሞች የነበረ ፍቅር ነው። ያኔ ጌታን ስትቀበል የራስን ነገር አትፈልግም ነበር። ፍቅር የራሱን አይፈልግም። ፍቅር ይታገሳል። ፍቅር ቸርነት ያደርጋል። መጽሐፍ እንደሚናገር አሁን ትተኸዋል። ፍቅር የሌለውን አገልግሎትን አልፈልገውም። ሜርሲፉል ያልሆነውን አገልግሎትን አልፈልገውም። ወዳጆቼ ውጪ ያሉት ሰዎች ድራፍት እየጠጡ ነው የሚጠሉ። ቤት ውስጥ ያሉ ሰዎች ጥቅስ እያነበቡ ነው የሚጠሉ። አይናቸው ሲቀላ እጃቸው ሲንቀጠቀጥ ራሱ ታያል። እነዚህ ኤፌሶን አማኞች በአንድ በኩል ለጌታ የሚተጉ ናቸው፣ በሌላ በኩል ደግሞ ፍቅርን ትተው የሚመላለሱ ናቸው። ደግሞ ስማይ ፍቅርን የመተው መገለጫ አለ። ፍቅርን ስትተው ማሳያሉ መገለጫ አሉ። ጻፉ። መገለጫዎቹ ምንድናቸው ብላችሁ ጻፉ። ፍቅርን የመተው መገለጫ ምን መሰለ? የመጀመሪያው ጉዳይ ትኩረት ማጣት ነው። ፎከስ አቴንሽን the level አንተ ለክርስቶስ የምትሰጠው ለወንጌል የምትሰጠው አቴንሽን
የፍቅር ማሳያ ነው። የፍቅር ማሳያ ፍቅርን የመተው ሁለተኛው መገለጫ መሰለ ለጸሎት ለቃሉና ለወንድሞች ህብረት ያለህን ፍላጎት ማጣት ነው። ለጸሎት ለቃሉና ለወንድሞች ህብረት ያለህን ፍላጎት ማጣት ነው። ዛሬ ድሮ እንደነበረ አይደለም። ለወንድሞች ህብረት ያለ ፍላጎት፣ ለጸሎት ያለ ፍላጎት፣ ለቃሉ ያለ ፍላጎት ድሮ እንደነበረ አይደለም። ድሮ እኮ መጽሐፍ ቅዱስ ነበረህ እኮ። ድሮ ሳትጸልይ እኮ አታድርም እኮ፣ ሳትጸልይ እኮ አተኛም፣ ሳትጸልይ እኮ ቀንና አትወጣም። ፍላጎት የለህም። አሁን ለጸሎት ፍላጎት የለህም፣ ለቃሉ ፍላጎት የለህም፣ ለወንድሞች ህብረት ፍላጎት የለህም። ፍቅርን ለመተው መገለጫው ምንድነው ካልከኝ ከቃሉ ይልቅ ለሰዎች አስተያየት መጨነቅ ነው። ሌላው ደግሞ ስለ ጌታ ለመናገር ፍላጎት ማጣት። አሁን የኤፌሶን ቤተክርስቲያን ፍቅሯን ትታለች። በፊት የነበራት ፍቅር ትታለች። ቆጣረ ለመሆኑ እቺ ቤተክርስቲያን በድካሟ የምትታወቅ ቤተክርስቲያን፣ በስራዋ የምትታወቅ፣ በትግስቷ የምትታወቅ ቤተክርስቲያን፣ እንደዚህ ጌታ የመሰከረላት ቤተክርስቲያን፣ ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን መርምራ ፈትና ሐሰተኞች እንደሆኑ ያገኘቻቸው ቤተክርስቲያን፣ ስለ ስሙ መከራ የምትቀበል ቤተክርስቲያን ምን ቢሆን ነው ፍቅሯን ለመተው እንደዚህ ደረጃ የደረሰችው? እኔ እንድታቁ ፈልጋለሁ። ምን ቢሆን ነው ፍቅራቸውን ለመተው ምክንያት የሆናቸው ነገር ምን መሰላችሁ? ለሐሰት ትምህርት የነበራቸው ተቃውሞ ወደ ፍርድ መንፈስ አመጣቸው። የፍርድ መንፈስ ፍቅራቸውን ወደ መተው አደረሳቸው። ጻፉ። ዲስ ኢት ለሐሰት ትምህርት የነበራቸው ተቃውሞ የት ገፍቶ አመጣቸው መሰለ? የፍርድ መንፈስ ጋር አመጣቸው። እንትና ድኗል፣ እንትና አልዳነም፣ እንትና ሐሰተኛ ነው፣ እንትና እውነተኛ ነው እያሉ ልክ እንደ በሬ ስጋ ታላሽና ታላቅ እየለዩ ሲጀምሩ ለእግዚአብሔር ቀንተው ነው የጀመሩት። ሲጀምሩ ለእግዚአብሔር ወግነው ነው የጀመሩት። ጉዳዩ ግን ኤክስትሪምሊ ሄዶ ለሐሰት ትምህርት የነበራቸው ተቃውሞ ወደ ፍርድ መንፈስ፣ የፍርድ መንፈስ ፍቅር ወደ መተው አመጣቸው። ባጭራ ማርያ ልንገርህ፣ የሐሰት ትምህርትን መጥላትና ኃጢአትን መጥላት ትክክል ነው። ሐሰተኛን መጥላትና ኃጢአተኛን መጥላት ግን ወንጀል ነው። ሰዎቹ የሐሰት ትምህርትን ስለጠሉ ሐሰተኞችን ሁሉ ጠልተዋል። እግዚአብሔር ራሱ ኃጢአቱን ይጠላል፣ ኃጢአተኛውን አይጠላም። ኃጢአተኛን ይወዳል፣ ኃጢአቱን ይጠላል። ኃጢአት ወንጀል ነው። ኃጢአተኛን መጥላትም ወንጀል ነው፣ ወንጀል ነው። ስለዚህ መቀጠል አልቻሉም ሰዎች። እግዚአብሔር ደግሞ ለኔ ስትል ነው የጠመድክልኝ። ጎሽ የታባታቸው ለኔ ስትል ነው የገላመጥካቸው ያንቆራጠጥካቸው። ለኔ ስትል ነው ጎሽ በርታ አይልህም፣ አይልህም፣ አይልህም። እና እንደዚያ ከወዴት እንደወደካ ፍቅርን ትታለህ። ወዳጆቼ መለኮትን ስራ ያደረገው ፍቅር ነው። መለኮትን ቀራንዮ መስቀል ላይ ያንጠለጠለው ፍቅር ነው። ለሰው ያለው ፍቅር ክብሩ እንደመቀማት እንዳይቆጥር ያደረገው ፍቅር ነው። እርቃኑን እንዲንጠለጠል የሆነው ፍቅር ነው። አንተ ሐሰትን ጥላ፣ ሐሰተኛን እንዴት ትጠላለህ? ወንጀልን ጥላ፣ ወንጀለኛን እንዴት ትጠላለህ? እሱ እኮ ጨርቁን ነጥቀው የተጣጣሉበትን ሰዎች፣ ጎድኑን በጦር ወግተው አክብሎ የተፉበትን ሰዎች መስቀል ላይ ሆኖ ምህረት ነው የለመነላቸው። ለወንጀለኞች ምህረት፣ በደም ለተጨማለቁ ሰዎች ምህረት፣ ለአመፀኞች ምህረት አይጠላቸውም። ይገርምሃል፣ አይጠላቸውም። ጴጥሮስ በካደው ጊዜ ተመልሶ ጌታ ሲያገኘው አላሸማቀቀውም። he is merciful፣ ምህረት የተሞላን፣ ፍቅር የተሞላን፣ ቸርነት የተሞላን። እኔ አንዱ በይሄንን ቃል እያጠናው ያለቀስኩበት ጉዳይ ይሄንን ነው። የቀድሞ ልቤን የቀድሞ ፍቅሬን ተጎድቻለሁ ብዬ ጉዳቶቼን ቆጥሬ ለቅሜ እሺ ባይ ልቤን፣ ታራቂ ልቤን፣ ተለማማጭ ልቤን በማጣቴ የተጎዳሁት እኔ እንጂ ጠላኋቸው ሰዎች እንዳይመስሉ። አንተ ሰው በመጥላት ራስህ ነው የምትጎዳው። ከመለኮት ጋር ያለን ነገር የምታጣው ራስህ ነው። አወይ ጌታ ወይ ፍቅርን ትተሃል። አንተ ጎበዝ አገልጋይ ነህ፣ ፍቅርን ትተህ አትቀጥልም። ኢሳይያስ 4 ምዕራፎች እንደዚህ ያለ ወየውላችኋልና እግዚአብሔር ሲገለጥለት ወየውልኛል። አሁን ወየውላችሁ ማለት ተውና ልብህን አይተህ ወየውልኝ የድሮ ልቤ የታለች? ወየውልኝ ለራሴ
እንዴ ድሮ የነበረ ፍቅር እኮ ጌታ ደግሞ የሚወድልህ ልብህን ነው ታውቃለህ። ያንን ገር ልብህን፣ እሺ ባይ ልብህን፣ ታዛዥ ልብህን፣ ይቅር ባይ ልብህን ያንን ልብህን ቶሎ የሚረሳውን ልብህን ቶሎ ትታዛለህ። ከወዴት እንደወደቅክ አስባለሁ። በማገልገልህ ከተጠያቂነት አታመልጥም። ሐሰተኛ የሆኑትን በማጋለጥህ ከተጠያቂነት አታመልጥም። ስለ ስሙ መከራ በመቀበልህ በመሰደድህ ከተጠያቂነት አታመልጥም። ፍቅርን ከታውቆ ቤዚክ ጉዳዩን ትተሃል። ዋናውን ጉዳይ ትተሃል። ከፍርድ አያድንም። አይገርምም? ከዛ እንደዚህ ያለ ንስሐ ገባል። ከዛ እንደዚህ ይለዋል፣ ከወዴት እንደወደቅክ አስባል። ምን ማለት ነው? ንስሐ ለመግባት ቀድሞ የት እንደነበርክ አሁን የት እንዳለ ካላወቅክ መቼም ንስሐ አትገባም። ባይ ዘ ወይ ሰው ንስሐ የሚገባው የት እንደነበረና አሁን የት እንዳለ ሲያውቅ ብቻ ነው። የት እንደነበርክና አሁን የት እንዳለ ማታውቅ ከሆነ በፍጹም ንስሐ አትገባም። የት ነበርክ ትላንትና? ምን አይነት ህይወት ነበረ ትላንትና? አሁን እኮ ታውቃለህ፣ መጥላታችን ብቻ አያስደስተንም። ሰዎችም ተጨምረው ካልጠሏቸው እኮ ደስ አይለን። በመጥላታችን ብቻ እኮ አንረካም። እንዲጠሉ ሁሉ እኮ ነው የምንሰራው። በመጥላታችን አንዱ እኮ ጉዳይ እኮ ነው። እኛ መጥላታችን አንዱ ጉዳይ እኮ ነው። ቀጥለን ሁሉ ሰዎች እንዲጠሏቸው ሁሉ እኮ ነው የምናደርገው። ጥሏቸው ተደራጅተን ነው የምንጠላው እኮ። ተሰባስበን ነው የምንጠላው። ተናበን ነው የምንጠላው። በእርግጠኝነት ይሁዳ ንስሐ ቢገባ ይቅር ይለው ነበር ብዬ አምናለሁ። he is merciful። ንጹህ ልብ እግዚአብሔርን የሚስብ ማግኔት ነው። እግዚአብሔርን ወደ እናንተ አትራክት የሚያደርግ ነገር ቢኖር ልባችሁ ነው። ዳዊትን አለ እግዚአብሔር ጠላቱን በምቹ ስፍራ በሰላም አግኝቶ የሚሸኝ አለ። ምን አይነት ሜርሲፉል ማለት እግዚአብሔር በጣም የሚያስገርመው አፍንጫህ አይደለም። እግዚአብሔር የሚያስገርመው ዲምፕል አይደለም። እግዚአብሔር የሚያስገርመው አካሄድ አለንጋጣት አይደለም። ልብህ ያስገርመዋል ምን አይነት ልብ እንዳለው። ወደዚህ ወደ ትሁቱ የተሰበረ መንፈስ ወዳለው ወደዛ እመለከታለሁ። ልብህ በጣም ቤዚክ ጉዳይ ነው ብራዘር። በጣም ቤዚክ ጉዳይ ነው። ቤዚክ ጉዳይ ነው። እንደ ቤተ ክርስቲያን ደግሞ ነግራቸዋለሁ። የእግዚአብሔር በሆነ ትምህርት ላይ we are bold። ይሄን ለመናገር ግን ሰው መጥመድ አይጠበቅብንም። ከወዴት እንደወደቅክ አስብ። ትላንት የት ነበርክ? ዛሬ የት ነው ያለው? ትላንት ልብ ትዝ ይላል። እኔ ጌታ ምስክሬን ኤፌሶንን አጥንቼ ልቤን ይዤ እንዴት እንደጸለይኩ አሁንም እንደዛ ነው የምጸልየው። ጌታ ሆይ ፍቅርህን ከጣልክ መጽሐፍ የሚለው ከወዴት እንደወደቅክ አስባል። እኔ ይኸውልህ ልንገር፣ ከፍታ ለካ ፍቅር ነው። ከወዴት እንደወደቅክ ሲል እግዚአብሔር ከፍታን የሚለካው በፍቅር ነው እንጂ በአገልግሎት ብዛት አይደለም። ከፍ ያለ ክርስቲያን ላፈብል የሆነ ክርስቲያን፣ ሜርሲፉል የሆነ ክርስቲያን፣ ምህረት የተሞላ ክርስቲያን። ንስሐ ግባ እና እንዴት አድርጌ ልግባ? ወደ ቀደመው ፍቅር ትላንት ስታደርግ የነበረውን ዛሬም አድርግ። ይህንን ችላ ብትል ግን መቅረዝን ወስደዋል። ባይዘወይ መቅረዝ አገልግሎት ነው። በጥሩ ቤተክርስቲያን መያዝ ጥሩ ነው። ትክክለኛ የመጽሐፍ ቅዱስ አስተምሮ መያዝ ጥሩ ነው። በጥሩ ቤተክርስቲያን መያዝና ትክክለኛ አስተምሮ ብቻውን መያዝ ግን ዋስትና አይደለም። እንዳትረሱ። በጥሩ ቤተክርስቲያን ውስጥ አባል መሆን ጥሩ ነው፣ መያዝ ጥሩ ነው። ብቻውን ግን ዋስትና አይደለም። እቺ ቤተክርስቲያን ጥሩ ቤተክርስቲያን ነች፣ ጥሩ አስተምሮ ያላት ቤተክርስቲያን ነች። ነገር ግን ፍቅሯን ስለጣለች እምነቅፍብሽ ነገር አለ፣ መቅረዝሽን ወስደዋለሁ ብሎ ያስጠነቅቃል። መቼም ቢሆን ለየትኛውም ቤተክርስቲያን ላቨብል ሁኑ፣ ለየትኛውም መጋቢ ላቨብል ሁኑ፣ ፍቅር የተሞላችሁ ሁኑ። ሰባቱን ከዋክብት በቀኝ እጁ የያዘው እነዛን መጋቢዎች ይጠይቃቸዋል። እግዚአብሔር መቼም ሼር የማያደርግህን ነገር ልንገርህ፣ ወንበሩን ነው። ወንበሩን መቼም ሼር አያደርግህም።
ወንበሩ የፍርድ ወንበር ነው። ወንበሩ የምህረት ወንበር ነው። መቼም ሼር ያደረገ አንተ የምትፈርዳለህ። ምንም የምታመካኘው ነገር የለም። አንተ በሌላው ላይ የምትፈርደው ራሱ ተጠይቅ። አንተ ራስህ የምትጠይቅበት ጉዳይ አለ። መቼም እግዚአብሔር ወንበሩን ሼር ያደረገ ወቅ መቼም አይሰጥህም። እያንዳንዱ ለስራው ይጠየቅበታል። አንተ የሚጠበቅብህ መጸለይ ነው። አንተ የሚጠበቅብህ መቃተት ነው። አንተ የሚጠበቅብህ መማለድ ነው። አንተ የሚጠበቅብህ በእንባ ወደ እግዚአብሔር ማቅረብ ነው። ባለቤቱ ምን ማድረግ እንዳለበት በደንብ ያውቃል። ከዛ እንደዚህ አለ። መልእክቱን ያጋባደደ ሲሄድ እንደዚህ አለ። መንፈስ ለአብያተ ክርስቲያናት የሚናገረውን አለ ጆሮ ያለው ይስማል። ምን ማለት መሰለ? ማንም አይሰማም። ጆሮ ካለ ብቻ አይሰማው። ስለተናገርኩ ሁላችሁም አሰቡ። ይሄ እኮ የሚገርም እኮ መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ጆሮ ካለ ስማ። ፍቅርን ጥላል ተብሎ ሲባል አሁን እዚህ ጉባኤ ውስጥ ሁሉ ሰምቷል እኮ ሁሉም ሰምቷል። ፍቅርን ጥላል፣ ፍቅር ዋና ጉዳይ ነው፣ ፍቅር እንደዚህ ነው፣ መለኪያው ይሄ ነው ተብሎ ሰምቷል። ቁጭ ብሎ ሰምቷል። ይሄ ሁሉ እዚህ አዳራሽ ያለው ሁሉ ሰምቷል ማለት አዳምጧል፣ ልብ ብሏል፣ መልእክቱን ተቀብሏል ማለት እንዳይመስል። ሲወጣ ሌላ ነው የሚያወራው። መንፈስ የሚናገረውን አለ ጆሮ ያለው ብቻ። አው ቆይ እኔ ነኝ በመዳን ያለው ቆይ ጆሮ ያለው አለ። ጆሮ ከሌለ እንዴ ምን ማለት መሰለ? ልቡን ያዘጋል፣ ደንታናል። መንፈስ ስላለ ሁሉም አይሰማም። አንተ ጆሮ ካለ ስማ። ፍቅር ቤዚክ ጉዳይ ነው። let me tell you young generation እዚህ ውስጥ ያላችሁ 90% ወጣቶች ናችሁ። ልንገራችሁ በዓለም ታሪክ the most influential preachers lovable ናቸው፣ merciful ናቸው። በዓለም ላይ merciful lovable የሆኑ ሰዎች ናቸው። ወርልድ ላይ ትልቅ ሌጋሲ ትተው ያለፉት። ከዛ እንደዚህ አለ። ድል ለነሳው አለ። ቤዚኩ ጉዳይ እኮ ገና ነው። ድል ለነሳው አለ ከሕይወት ዛፍ እንዲበላ። ይሄ ለሁለተኛ ጊዜ ነው መጽሐፍ ቅዱስ ላይ ሲጠቀስ ከዘፍጥረት ቀጥሎ ከእግዚአብሔር ጋር ያለውን ህብረት ይቀጥላል ማለት ነው። እንዲህ ብላችሁ ጻፉ። በጎ ነገር አለ ብላችሁ ጻፉ። በጎ ነገር አለ። በጎ ነገር አለ። በጎ ነገር ደግሞ ምን ይላቸዋል መሰለ? እኔ መጠላውን የኒቆላውያንን ስራ ጠልተሃል ይላቸዋል። ጻፉ። የኒቆላውያን ስራ ብላችሁ ጻፉ። እኔ መጠላውን የኒቆላውያንን ስራ ጠልተሃል ይላል። በጣም እኮ የሚገርም እኮ ነው። በጎ ነገር አለ። ፍቅርንም ብትል እኔ መጠላውን የኒቆላውያንን ስራ ጠልተሃል። ቆይ ይሁን እኔ የኒቆላውያን ስራ ምንድነው? እግዚአብሔር የሚጠላው በመሰረቱ እግዚአብሔርን የሚወድ እግዚአብሔር የሚወደውን ይወዳል፣ እግዚአብሔር የሚጠላውን ይጠላል። አንዱ እግዚአብሔርን ለመውደድ መገለጫው እሱ ነው። እግዚአብሔር ኃጢአትን ይጠላል፣ ኃጢአተኛን ይወዳል። አንተ ኃጢአትን ትጠላለህ፣ ኃጢአተኛን ትወዳለህ። እግዚአብሔር የስህተት ትምህርትን ይጠላል፣ የስህተት አስተማሪና ተማሪን ደግሞ ይወዳል። እግዚአብሔር አንተም ልክ እንደዛው እሱ የሚጠላውን ትጠላለህ፣ እሱ የሚወደውን ትወዳለህ። ቀጥሎ ምን ይላታል? ኤፌሶን ቤተክርስቲያን እኔ መጠላውን የኒቆላውያንን ስራ ጠልተሃል። ምንድነው የኒቆላውያን ስራ ካላችሁ የመጀመሪያው ይኸውላችሁ፣ ይሄ ኒቆላውያን የሚባሉት በሐዋርያት ከተሾሙ ዲያቆናት መካከል አንዱ የሆነው የኒቆላ ተከታዮች ናቸው። ሰውየው ፋውንደሩ በሐዋርያት ከተሾሙ ዲያቆናት መካከል አንዱ ነው። ኒቆላውያን የሚባሉት የእሱ ተከታዮች ናቸው። ኒቆላውያን የሚለው የግሪኩ ቃል ትርጉሙ የሚመስላችሁ አባላትን ከቤተ ክርስቲያን የሚያስኮበልል ማለት ነው። ጻፉ። ትርጉሙ ይሄ ነው። አባላትን ከቤተ ክርስቲያን የሚያስኮበልል ማለት ነው ትርጉሙ። ኒቆላ የሚለው ትርጉም፣ ኒቆላውያን የሚለው ትርጉም በግሪክ አባላትን ከቤተ ክርስቲያን የሚያስኮበልል ማለት ነው። አንዱ እኔ ምጠላውን የኒቆላውያንን ስራ ጠልታል ብሎ የሚለው እነዚህ ኒቆላውያን ይገርማል። ይሄ እኮ ሰውዬ በሐዋርያት ከተሾሙ ዲያቆናት መካከል አንደኛው እኮ ነው። በሐዋርያት ሥራ መጽሐፍ ምዕራፍ 6 ቁጥር 5 አካባቢ ታገኘዋለህ በሐዋርያት የተሾሙ ዲያቆናትን። ግን ዋነኛው ስራው ምንድነው ካልከኝ ሰው ከቤተ ክርስቲያን ማስኮብለል፣ ሰው ደቀ መዛሙርትን ወደ ኋላ መሳብ፣ በጌታ ያልበረቱትን ገና ልጆች የሆኑትን ከቤተ ክርስቲያን ማስኮብለል፣ የሐዋርያትን ስልጣን መቃወም፣ ዝሙትን ማስፋፋት። እሱ ብቻ አይደለም የሚለው ለጣዖት የተሰዋውን ምግብ እንዲበሉ ያደርጋል። ይሄ ብቻ አይደለም፣ በነፃነት ሰበብ ዓለማዊነትን ቤተ ክርስቲያን ውስጥ ማለማመድ የኒቆላውያን ስራ። ይገርም ነው አይገርምም? ዛሬም አሉ ኒቆላውያን በእኛ መካከል ሰው ከቤተ ክርስቲያን የሚያስኮበልሉ፣ የሐዋርያትን ስልጣን ይቃወማሉ፣ ለጣዖት የተሰዋውን ይበላሉ።
ሴሰኝነትና መንዝራነትን ቤተክርስቲያኑ ያስፋፋሉ። በነፃነት ሰበብ ዓለማዊነትን ያስፋፋሉ። እሱ ብቻ አይደለም። ሌላኛው የኒቆላውያን ሥራ ምንድነው ታውቃለህ? በሐዋርያት ስም መልእክት ይጽፋሉ። በቆሮንቶስ ሰዎች ብለው እነ ጳውሎስ እንደሚጽፉት ልክ እነሱ አምታች ናቸው። በሐዋርያት ስም ሐዋርያት ሳይሆኑ ሐዋርያት እንደሆኑ አድርገው መልእክት ይጽፋሉ። እና የቀደመውን ፍቅርን ትተሃል። የኒቆላውያን ሥራ ብላችሁ ጻፉ። ቀጥላችሁ በሐዋርያት ስም ደብዳቤ መጻፍ። በነፃነት ሰበብ ዓለማዊነትን ያስፋፋሉ። ከአረማውያን ጋር ይቀላቀላሉ። ጻፉ። የኒቆላውያን ሥራ ማለት ይሄን ነው። ከአረማውያን ጋር መቀላቀል፣ ደቀ መዛሙርትን ወደ ኋላ መሳብ፣ መጎተት፣ ሰዎች ላግ እንዲያረጉ መስራት፣ ባክ እንዲያረጉ መስራት፣ ከማህበር እንዲፈናቀሉ መስራት የኒቆላውያን ስፒሪት። ይገርማቸዋል። ከዚህ ትምህርት በኋላ መንፈስ ቅዱስ በእናንተ ህይወት የሚያደርገውን ጌታ እየተናገረኝ ነበር። እግዚአብሔር በጣም ማቹርድ የሆነ ክርስትና ነው የምትኖሩት። እስቲ አሜን በሉ። የበሰለ ለቤተ ክርስቲያን በረከት የሆነ ለሀገር በረከት የሆነ ለትውልድ ሞዴል የሆነ ዛሬ በጌታ በኢየሱስም ጸለይኩላችሁ። በምንም ምክንያት የተዋችሁትን ፍቅር እንደገና ታነሱታላችሁ። እግዚአብሔር ልባችሁን ይፈውሰዋል። አሜን ይባላል። ይቅርታ ማድረግ ያቃታችሁ የሆነ ጉዳይ አለ። ጸለይኩላችሁ። በኢየሱስም የሆነ ይቅርታ የምታደርጉበት ኃይል ያገኛችኋል። መተው ያቃታችሁን ጉዳይ የምትተውበት መንፈስ በኢየሱስም ያገኛችኋል። ትታረቃላችሁ። በቃ ጌታ የሚወደው ፍቅሬን ነው ብላችሁ፣ ጌታ የሚወደው ልቤን ነው፣ ልጅነቴን ነው፣ ያኔ ድሮ የነበረኝን ልብ እንደገና መልሶ ዛሬ እግዚአብሔር የሚያደርገው ነገር ልንገራችሁ። መልሶ ከዚህ ትምህርት በኋላ መልሶ የትናንትናውን ያንን ንጹሑን፣ ቅኑን፣ ታዛዡን፣ ሽባዩን፣ ትሁቱን ልብ ያንን የሥጋ ልብ የድንጋይ ልብ አውጥቼ የሥጋ ልብ ጨምርላችኋለሁ እንደሚል እግዚአብሔር ልባችሁን ያስተካክለዋል። አገልጋዮች የሆናችሁ አሜን በሉ። በረባርካችሁ እመኑ። በጣም ትልቅ መንፈሳዊ ሪስቶሬሽን ነው የሚሆንላችሁ። ትልቅ መንፈሳዊ ተሐድሶ ነው የሚሆንላችሁ። ከዚህ በኋላ ተፈታችሁ ታገለግላላችሁ። ተፈታችሁ ትዘምራላችሁ። ለምን ሲባል ልባችሁ እንደገና ታድሷል። ልባችሁ እንደገና ተጠግኗል። እግዚአብሔር የሚወደው ትዝ ይላችኋል። እግዚአብሔር የሚወደው የምትቀይሩት ልብስ የለም፣ የምታደርጉት አዳዲስ ነገር የለም። ትልቁ ወላችሁ እግዚአብሔር አይኑን እናንተ ላይ የጣለበት ጉዳይ ያ የልጅነት ልባችሁ ነበረ። ዛሬ እግዚአብሔር መልሶ ያንን ልባችሁን ያድሰዋል። አገልጋይ የሆነ ሰው ካለ አሜን ይበለኝ። በኢየሱስም ጥላቻ ከውስጣችሁ ወጣ። ሐዘን ከውስጣችሁ ወጣ። ቁስል ከውስጣችሁ ወጣ። ሩቅ ትሄዳላችሁ። እውነቴን ነው። ልባችሁ ይፈወሳል። ማገልገል ትችላላችሁ። መዘመር ትችላላችሁ። መሮጥ ትችላላችሁ። መጸለይ ትችላላችሁ። ጸሎታችሁ ይሰማል። ድንኳናችሁ ይታደሳል። እየሰሩ ሁሉ መውደቅ አለ። ከወዴት እንደወደቅ ትተዋል አለ። እግዚአብሔር ሆይ በኢየሱስ ስም ዛሬ እንጸልያለን። እስቲ አሜን በሉ። ለኪሳችን አይደለም እንጸልየው፣ ለልባችን እንጸልያለን። የጣልነውን ፍቅር እንደገና ማንሳት እንችል ዘንድ እንጸልያለን። ለቃሉ ያለን ፍቅር፣ ለጸሎት ያለን ፍቅር፣ ለወንድሞች ህብረት ያለን ፍቅር እንደ ቀድሞው እንዲመለስ፣ ከወረት እንድታወጣን፣ ከልማድ እንድታወጣን በጌታ በኢየሱስ ስም እንጸልያለን። ያ የቀድሞ ፍቅር እንደገና እንዲቀጣጠል፣ እንደገና እንዲበረታ አልልመደው። 1 ሚኒት ለልባችሁ ጸልዩ። 1 ሚኒት ለልባችሁ ጸልዩ። እንደገና ላገልግልህ የኔ ጌታ፣ እንደገና ልሩጥልህ፣ እንደገና ላገልግልህ፣ እንደገና ላገልግልህ። ጌታ ይባረክ። ማራናታ ጌታ ሆይ ቶሎና፣ ማራናታ ጌታ ሆይ ቶሎና